እሺ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ክብር ለኢየሱስ ይሁን። ዛሬ እንድንገናኝ የፈቀደልን እግዚአብሔር በዙፋኑ ከፍ ይበል። እስቲ እግዚአብሔር እንድናገረን እንጸልያለን። የቃሉን ጊዜ ጌታ እንድባርክልን መንፈሱ ከኛ ጋር እንዲሆን ቅድም ጌታችን ታስል ነበረ። አሁንም እግዚአብሔር አንድ የከበረ ነገር እንድናገር መንገድ እንዲያሳየን ሁላችንም እንጸልያለን። ልዑል ሆይ ስለዚህ ጊዜ ክብር ለስም ይሁን። እኛ በዚህ መሆን እንድንችል የሚያደርግ ሌላ ብቁ የሚያደርገን ምንም አይነት የራሳችን የሆነ ብቃት የለንም። ነገር ግን ምሕረትና ቸርነቲ በእኛ ላይ በዝቶ ዛሬ በእንዲህ አይነት ሁኔታ በዚህ ቦታ በከበረው በአንተ ፊት መሆን እንድንችል ያንተ የእግዚአብሔር በጎ ፈቃድ ሆኗልና ለስም ክብር ይሁን። አሁን ደግሞ በሚቀጥለው ጊዜ ወንድሞቼንና እህቶቼን እኔን ባሪያህንም እግዚአብሔር ያንተን ሐሳብ መስማት የምንችልበትን ጆሮ፣ ማስታወስ የምንችልበትን አእምሮ፣ ማስተዋል የምንችልበትን ልብ እንድትሰጠን በጌታ በኢየሱስ ስም እንጸልያለን። ይህ እንዳይሆን በረቀቀ ስልት የሚዋጋን ማንኛውም ተጽዕኖ፣ ማንኛውም ክፉ ኃይል ሁልጊዜ ወደፊት ስንመጣ እሱም ፕሮግራም ይዞ ወደኛ የሚመጣ የዚህ የጨለማው አሰራር በጌታ በኢየሱስ ስም ስራ ሁሉ ከንቱ ይሁን። ምናልባት በአንዳንድ ድካም እየታመሙ ጤና ሳይኖራቸው ዛሬ ይህንን ፕሮግራም ሳልካፈል አልቀርም በጌታ ፊት ይሆናለሁ ብለው የመጡ ወንድሞችና እህቶች ካሉ አሁን በጌታ በኢየሱስ ስም ከሰማይ ጤና እንድሰጣቸው እንጸልያለን። ቃሉን ላከ ፈወሳቸው እንደሚል ፈውስ በእነሱ ላይ ይሁን። እንደገና ሰማይ ይከፈትልን በጌታ በኢየሱስ ስም አሜን። የእግዚአብሔር መልካምና በጎ ፈቃድ ቢሆን ቅድም ወንድማችን እንደተናገረው ለተወሰኑ ተከታታይ ሳምንታት በእነዚህ ጉዳዮች እናያለን። በተለይ ክርስቲያናዊ የሥራ ስነ ምግባር በሚል ጉዳይ ተከታታይ ትምህርቶችን ብናይ ይሆናል። በዚያ መካከል የምናነሳቸው ብዙ ነገሮች ይኖራሉ። እግዚአብሔር ከፈቀደ የእሱ ጊዜ ከሆነ ዋና ማዕከል የሚያደርገው ግን ክርስቲያናዊ የሥራ ስነ ምግባር ነው። እሱ ላይ ቆመን ስለ ባላደራነት አንዳንድ ነገሮችን እንመለከታለን። ዛሬ ግን ለመግቢያ ያህል ስራ ምንድን ነው የሚለውን ድሮ የምታውቁትን ጥያቄ በጋራ ጠይቀን አንዳንድ ሰዎች ያነሱትን ሀሳብ እናነሳለን ማለት ነው። ስራ ምንድን ነው የሚለውን ብዙ ሰዎች ሀሳብ አንስተዋል። ከነዚያ መካከል እኔ ሊሆን ይችላል ብዬ የተቀበልኩትንና ይዤ የመጣሁት ሀሳብ አለ። ስራ ምንድን ነው የሚለውን አንድ ኦዲግ የሚባል ጸሐፊ ወርክ ኤቲክስ የሚል መጽሐፍ ጽፏል። እሱ ምን ይላል? ስራ አንድን ዓላማ ወይም ውጤት ለማግኘት በቀላሉ በአካል ወይም በአእምሮ እንቅስቃሴ ውስጥ መሳተፍ ነው ይላል። ስራ አንድን ዓላማ ወይም ውጤት ለማግኘት በቀላሉ በአካል ወይም በአእምሮ እንቅስቃሴ ውስጥ መሳተፍ ነው ብሎ ስራ የሚለውን ሲተረጉም ምን ማለት ነው? ስራ የሚለው አካልንና አእምሮን አንድ ላይ አጣምሮ በቀላሉ አንድ ውጤት ለማግኘት ወይም ወደ አንድ ዓላማ ለመድረስ የምናደርገው ተሳትፎ ነው ስራ ይላል። ስለዚህ ስራን ስናይ ወደ መጨረሻ ያለውን ቃል ስንቀበል ዋናውን ሀሳብ ያቅፏል። ምንድን ነው የሚለው? ተሳትፎ ይላል። ተሳትፎውን ወደ አንድ ዓላማ ለመድረስ ወይም አንድን ውጤት ለማግኘት በቀላሉ በአካልና በአእምሮ እንቅስቃሴ ውስጥ መሳተፍ እንደሆነ ያረጋግጣል። ስለዚህ ዓላማ አለ፣ አንድ ውጤት አለ፣ መድረስ የፈለግንበት ቦታ አለ፣ አንድ እንዲሆን የምንፈልገው ጉዳይ አለ፣ አንድ ግብ አለ። ወደዛ ለመድረስ በአካልም በአእምሮም ተሳትፎ ማድረግ ነው ይላል። ስራ የሚለውን በዚያ መልኩ ይተረጉመዋል። ስለዚህ ውጤታማ ለመሆን ይሄ በጣም አስፈላጊ ነው ማለት ነው። እንቅስቃሴ ካላደረግን ውጤታማ መሆን እንደማንችል፣ ተሳትፎ ካላደረግን ውጤታማ መሆን እንደማንችል ያረጋግጣል ማለት ነው። አንዳንድ ጊዜ ይህንን ሀሳብ ስንመለከት ሰዎች እንቅስቃሴ ያደርጋሉ፣ ተሳትፎም ያደርጋሉ፣ ግን ዓላማና ውጤት በሚያገኙ ልክ ስለማይንቀሳቀሱ
ድምር ውጤቱ መጨረሻ ላይ 0 ሲሆን እንመለከታለን። ለዚህ ነው መርህ የሌላ እንቅስቃሴ መጨረሻው ውጤት አልባ ነው ብለው አባቶቻችን የሚናገሩት። መርህ የሌለው እንቅስቃሴ፣ ያ ማለት ዓላማ የሌለው እንቅስቃሴ፣ ዓላማ የሌለው ተሳትፎ የተኛው መጨረሻው ድምር ውጤቱ 0 ነው ማለት ነው። አይታችሁ እንደሆነ ብዙ ሰዎች ሲንቀሳቀሱ እናያለን ከተማችን ውስጥ ወደዛ ወዲህ ወደዚያ ወዲህ ወደዚያ ወዲህ በጣም የሚንቀሳቀሱ ሰዎችን እንመለከታለን። ዓላማና መርህ ይዘው ስለማይንቀሳቀሱ እንቅስቃሴ ብቻውን ውጤታማ ሊያደርጋቸው ስለማይችል እድሜያቸው እየቆጠረ በሄዳ ልክ ውጤታማ ሳይሆኑ ይቀሩና መጨረሻ ላይ ያለፈውን ጊዜ እያሰቡ በብዙ ቁጭት የሚቀጥለውን ጊዜ ደግሞ ያጠፉታል። ሰው ጸጸት ጥሩ ሆኖ ነገር ግን ውጤታማ ያልሆነ ጸጸት በሚያደርግበት እድሜ ሰው መጸጸት እንደሌለበት እንደ ቤተ ክርስቲያን እንድናስብ ግድ ነው። ሰይጣን ምን ያደርጋል መሰላችሁ? ሰይጣን ሰው ውጤታማ በመሆንበት ጊዜ፣ ፍሬያማ በመሆንበት ጊዜ፣ ሰርቶ መለወጥ በሚችልበት ጊዜ፣ ሌሎችን መጥቀምና ማገዝ ወይም መርዳት በሚችልበት ወቅት ላይ ሰይጣን ሰውን ከዓላማ ውጪ ያደርጋል። እንዲህ በደንብ ይዝና በራሱ ስር አስገብቶ ያቆየዋል። ያን አድርጎ ረጅም ጊዜ ሰው ጊዜውን ካጠፋ በኋላ ሰርቶ መለወጥ በማይችልበት ጊዜ፣ ኢቭን ተግባራዊ እንቅስቃሴ ማድረግ በማይችልበት ጊዜ፣ ያለፈውን ትናንትናውን መልሶ መገንባት በማይችልበት ጊዜ ሰው ጊዜውን ከጨረሰ በኋላ ይለቀዋል። የት ትሄዳለህ ብለው። ለዚህ ነው አይታችሁ ቸርች ላይ ብዙዎች ወንድም እህቶቻችን አንዳንዶቹ እንቅስቃሴ ያደርጋሉ፣ ግን በዓላማና በውጤት የታጀበ እንዲሆን አስበው ስለማይንቀሳቀሱ ያ የሚያደርጉት ተሳትፎ ሁሉ ከንቱ ይሆናል። ለዚያ ፍሬያማ መሆን የሚችል ወጣት ጊዜው ከንቱ ይጠፋና ይባክናል። በዚሁ አጋጣሚ ስለ ጊዜ ማንሳት ጥሩ ነው። እንግዲህ ስራን ካነሳ ስራ በጊዜ ውስጥ ነው የሚሰራው። ስራ ከጊዜ ውጭ አይሰራም። ስራ የትኛውም ስራ በጊዜ ውስጥ ይሰራል። ስለ ጊዜ ስናነሳ ዶክተር ኢዮብ ማሞ የጻፈው መጽሐፍ አንብባችኋል ብዬ አስባለሁ። አንዳንዶቻችሁ ጊዜን ይከፋፍላል። በአራት ቦታ ይከፋፍላል። አንደኛው ጊዜ እሱ የሚከፋፍለው አቶ ደሳለኝ የሚል የጊዜ አይነት አለ። አቶ ደሳለኝ ይላል የጊዜውን አይነት። ያ ማለት አንድ ሰው ደስ ባለው ጊዜ ስራ የሚሰራ ሰው ነው። ደስታ ካልተሰማው ዛሬ ሙድ አልመጣልኝም፣ ጥሩ አይደለውም ዛሬ ብሎ ባሰበ ሰዓት ላይ ስራን ትቶ ይጠፋል። አንድን ስራ ለማድረግ የግድ ደስተኛ መሆን አለበት። ያ ሰው ደስተኛ ባልሆነ ጊዜ ላይ ስራውን መስራት ስለማይፈልግ ዛሬ መስራት የሚገባው አሳይመንት ወይም መልመጃ ወይም ስራ ወደ ነገ ይሸጋገርና የነገውን ስራ ደግሞ ወደ ተነገ ወዲያ ያሸጋገርና እንዲህ እያደረገ ሰውየው ጊዜውን እንዲያጠፋ ያደርጋል። ዛሬ ሙዴ ልክ አይደለም ብለን እንደምናነሳ ደስ ባለው ጊዜ ስራን የሚሰራ አይነት ሰው ማለት ነው። ይህ አይነት ሰው ዓላማ ቢስ ነው። ውጤታማ ሊሆን አይችልም። የአካል እንቅስቃሴ ሊያደርግ ይችላል። በአእምሮ እንቅስቃሴ ሊያደርግ ይችላል። በአካልና በአእምሮ እንቅስቃሴ ሊሳተፍ ይችላል። ነገር ግን ውጤታማ ሳይሆን ዘመኑን ይጨርሳል። ስለዚህ ስራን ስናስብ ዓላማ አለ፣ ውጤት አለ፣ የምናስበው እዛ ጋር ደርሳለሁ ብለን የምናቅደው ነገር አለ። ያንን ለማሳካት በአካልና በአእምሮ እንቅስቃሴ መሳተፍ ሆኖ ያን በምናደርግበት ጊዜ ግን ጊዜያችንን በአግባቡ እየተጠቀምን ነው የሚሆነው። ደስ ባለኝ ሰዓት አነባለሁ ብለው የሚያስቡ ተማሪዎች እነሱ ደስታ በሚጠብቁበት ጊዜ ምናልባት ሁኔታዎች ሊለወጡ ስለማይችሉ የዚያን ሰዓት ስኬታማ ላይሆኑ ይችላሉ። ወዳሰቡበት ቦታም ላይ ደርሱ ይችላሉ። ስለዚህ አቶ ደሳለኝ የሚለውን የጊዜ አይነት በጣም አንከራታች። ለዚህ ነው ሰዎች በ7 ወይም በ8 ዓመት ወደ ትምህርት ቤት መግባት ሲገባቸው በቤተሰብ በወላጆችም ምናልባት ችላ ማለት ሊሆን ይችላል። እድሜያቸው ካለፈ በኋላ ከ20 እና ከ18 ዓመት አካባቢ ላይ ትምህርት ቤት የገባ ሰው መሀል ላይ ተስፋ ይቆርጣል። ከህፃናት ጋር እየተማረ መሀል ላይ ተስፋ ይቆርጥና ጥሎ ይጠፋል። እኔ ትዝ ይለኛል አንድ ጊዜ ከኛ ጋር እኩል 8ኛ ክፍል የተማሩ አባት አውቃለሁ። የእሳቸው ታላቅ ልጅ 12ኛ ተፈትኖ ጨርሶ እሳቸው ደግሞ ከኛ ጋር
8ኛ ይማራሉ። ከዛ ጠየቁኝ። እኔ እንግዲህ አገልጋይም ስለነበሩ አንድ የቤተ ክርስቲያን መንፈሳዊ አባት ናቸው። አባባ ቴስ ኪኔያ ኩትምርት ማሰኑ ይጣመምድ ማይም እሳን አሰኖር ዮባ ግን ጦፍ የነሱ ይጥል ተማረዩም አሉ። በኋላ 9ኛ ክፍል ሳያልፉ ቀሩ። እንደገና ሞከሩ፣ ሳይሳካ ሲቀር እነዚህ ኪዳ ማንበብ ብለው ተው። ጊዜን በአግባቡ ያልተጠቀመ ሰው ስራን በሚገባ መስራት አይችልም። ዓላማውን ማሳካት ስለማይችል ስራ ምንድነው የሚለውን ጉዳይ ስንመለከት አንድን ዓላማ ወይም ውጤት ለማግኘት በቀላሉ በአካል ወይም በአእምሮ እንቅስቃሴ ውስጥ መሳተፍ ነው የሚለውን ስናስብ መሳተፍ አስፈላጊ ሆኖ ዓላማንና ውጤትን ሰንደን ወደዚያ ለመድረስ አቅደን በጊዜ ውስጥ ሆነን እናሳካለን ማለት ነው። ስለ ጊዜ እናነሳለን። ተጨማሪ ሌሎች ነገሮችም አሉ። ሌሎቹ ስራን እንዲህ ብለዋል። ስራ የሚያመላክተው ዓላማን ወይም ውጤትን ለማሳካት የሚደረግ የአካል ወይም የአእምሮ ጥረትን የሚያካትት እንቅስቃሴ ነው ካሉ በኋላ የሚከፈል ወይም የማይከፈልና ለራስ ወይም ለሌሎች ሊደረግ የሚችል ጥረት ብለውታል ስራ። ይህን ደግሞ ያለው ማክሚላም የሚባል አንድ የወርክ ኢቲክስ የሚለውን መጽሐፍ የጻፈ ሰው ነው። ይህን ነው ተናገረው። ስራ ይላል እንደ ቅድሙ ሰውዬ ተናግሮ ዓላማን ወይም ውጤትን ለማሳካት የሚደረግ የአካል ወይም የአእምሮ ጥረትን የሚያካትት እንቅስቃሴ ነው ካለ በኋላ ስራ ሊከፈል ይችላል፣ ላይከፈል ይችላል። ስራ ለራስ ሊሆን ይችላል፣ ስራ ለሌላ ሊሆን ይችላል ብሎ ይናገራል። ስለዚህ አንዳንድ ስራንም ስናስብ የሚከፈል ስራ አለ፣ የማይከፈል ስራ አለ ማለት ነው። በተለይ የማይከፈል ስራ የሚለውን ስንመለከት ቸርች ላይ ከፍተኛውን ቦታ ይዛል። ተከፍሏቸው የሚሰሩ ሰዎች አሉ፣ በጎ ፈቃድ ሰራተኞች አሉ። ሁለቱንም ባላንስ የሚያደርግ ክፍያ በሰማይ ስላለ አንዳንዴ በሚከፈል ስራ ላይ እንተጋለን፣ አንዳንዴ በማይከፈል ስራ ላይ እንተጋለን። የማይከፈል ስራ የራሱ የሆነ ሽልማት ስላለው አንዳንዴ ለሰው እንሰራለን፣ አንዳንዴ ደግሞ ለራሳችንም እንሰራለን። ለራሱ ብቻ የሚሰራ ሰው ጥሩ ቢሆንም ለሰውም የሚሰራ ሰው ጥሩ ነው። ራስ ወዳድነት የሚለው ጉዳይ እዚህ ጋር በጣም ጎልቶ ይታያል። አንድ ጸሐፊ እንዲህ ብሏል። ራሱን የማይወድ ሰው ሌሎችን መውደድ ስለማይችል ሰው ራሱን በመውደድ ለሌሎች ሊሰራ ይገባል። ምክንያቱም ራሱን ካልወደደ ሌሎችን መውደድ አይችልም ይላል። ያ ማለት ግን ራሱን ብቻ ወዶ የሌሎችን ጥቅም ሳይፈልግ ለራሱ ብቻ የሚኖር ከሆነ ያ ሰው መጨረሻው እዚያ ጋር ውጤት የለውም ብሎ ይዘጋል። ለዚያ ስራም በዚህ መልኩ እንመለከታለን ማለት ነው። ሌላኛውም አለ። ስራ ምንድነው የሚለውን ተርጉመዋል። ይህን ካየን በኋላ ስለ ባለአደራነት ለመናገር በቂ ሀሳብ ልናገኝ እንችላለን። የሰው ልጅ ይላል ተሰጥኦንና ችሎታውን እንዲጠቀምበት ከእግዚአብሔር የተሰጠ ስጦታ ሲሆን መተዳደሪያም ነው። ስራ ሌሎችን ለማገልገልና እግዚአብሔርን ለማክበር እንደ መንገድ ይታያል ብሏል። ጉሙዝ ይሉታል። የዚህ ጻፊ ጉሙዝ ብለውታል። የሰው ልጅ ስጦታውን ተሰጥኦ ማለት ነው፣ ወይም ታሌንት የሚለውን ችሎታውን እንዲጠቀምበት ከእግዚአብሔር የተሰጠ ስጦታ ሲሆን መተዳደሪያም ጭምር ነው። ስለዚህ ስጦታም ነው መተዳደሪያም ነው ብሎ በደንብ ይተረጉማል ይህ ሰው ስራን ደግሞ። ለዚያ አንዳንድ ሰዎች ስለ ስራ የኃጢአት ውጤት ነው ብለው የሚዘጉ ሰዎች አሉ። እውነት ለመናገር ያው እሱ የምታውቁት ነው። ስራ የኃጢአት ውጤት አይደለም፣ ከእግዚአብሔር የተሰጠ ነው። ሰው ከመውደቁ በፊት እግዚአብሔር ስራን ሰርቷል። ከዚያ በኋላ ደግሞ ያንን ስራ ሰውም እንደሰራ እግዚአብሔር ተናግሯል። አዳምን ስንመለከት እግዚአብሔር በኤደን ገነት ውስጥ እንዴት እንዳስቀምጠው ታውቃላችሁ። እንድጠብቅና እንድንከባከብ ነው አለው። ያንን ቦታ ስናስብ ስራ ስጦታ እንደሆነ ያረጋግጣል፣ መተዳደሪያም ጭምር እንደሆነ ያመላክታል። ስራ ሌሎችን ለማገልገልና እግዚአብሔርን ለማገልገል እንደ መንገድ ይታያል። እንደ መንገድ አንዱ መንገድ ነው ይላል። ሌሎችን የምናገለግልበት እግዚአብሔርን የምናገለግልበት መንገድ ነው ስራ። ስለዚህ መንገድ እንደሆነ ይናገራሉ። ሰውን የምናገለግልበት፣ ሌሎችን እግዚአብሔርን ደግሞ የምናከብርበት። ሰውን እንዴት እናገለግላለን? በምንሰራባቸው ስራዎች ሁሉ ሰዎችን እንደምናገለግል ከእናንተ አእምሮ የተሰወረ አይደለም። ለዚህ ነው ባለአደራነት የሚለው ጉዳይ እዚህ ውስጥ መካተት እንዳለበት
እናንተ መንፈሳዊ ዘርፍ አምኖ ይህንን ጉዳይ ያቀረበው። ሌሎችን ስናገለግል የተሰጠንን አደራ እየተወጣን እንደሆነ ያረጋግጣል። ወደኋላ ምናይ ቢሆንም እኛ ለሁለት አካላት ባላደራ እንደሆንን ብዙ አባቶቻችን የጻፉትን መጽሐፍ ስናገኝ እንመለከታለን። መጽሐፍ ቅዱሳችንም ያረጋግጥልናል። አንደኛው ራሳችን ባላደራ ነን፣ ሁለተኛ ደግሞ የሌሎች ባላደራዎች እንደሆንን ያረጋግጣል። ምናልባት እግዚአብሔር ከፈቀደ ፈቃዱ ከሆነ ወደፊት በደንብ እናያለን ብዬ አስባለሁ። ሌላኛው እግዚአብሔርን ለማክበር እንደ መንገድ ይታያል። እግዚአብሔር እንድንሰራ ፈጥሮናል። ማንም ሰው ከስራ ውጭ ሊሆን አይችልም። የተኛውንም ሰው እግዚአብሔር እንዲሰራ ፈጥሮታል። የስራው አይነት የተለያየ ቢሆንም፣ ስለዚህ በተፈጠርንበት ዓላማ ውስጥ ገብተን ስራ ስንሰራ እግዚአብሔር መስዋዕቱን ይቀበላል ማለት ነው። እግዚአብሔር ይከብራልን ብለው ሌላ ክብር ለእግዚአብሔር እናመጣለን ሳይሆን እኛን በፈጠረበት ዓላማ ውስጥ ስንጓዝ እግዚአብሔር ልጆቼ እያከበሩኝ ነው በሚል እሱ ደስተኛ ሊሆን እንደሚችልና መስዋዕቱን ሊቀበል ደስተኛ እንደመሆን ለማሳየት ነው። ስለዚህ እግዚአብሔርን ለማክበር እንደ መንገድ ይታያል ስራ ብሎ አረጋግጧል አንዱ አባት። መጽሐፍ ቅዱሳችን ስለ ስራ ምን ይላል የሚለውን ደግሞ እንግዲህ ስራ ያ ከሆነ ምን እንላለን የሚለውን ደግሞ ተጨማሪ ብናይ ጥሩ ነው። አንደኛ መጽሐፍ ቅዱስ ስለ ስራ ሲናገር ስራ የእግዚአብሔር ስጦታ እንደሆነ ይናገራል። ቅድም መግቢያ ላይ እንዳነሳ የእግዚአብሔር ስጦታ ነው። መጽሐፍ ቅዱስ ስራ የእግዚአብሔር ስጦታ እንደሆነ አጉልቶ ያሳያል። እርሱም ለሰው ልጆች ያለው እቅድ አካል ሆኖ የተፈጠረ ነው። እግዚአብሔር ሰውን ሲፈጥር ለሰው ልጆች ባለው እቅድ ውስጥ እግዚአብሔር አንዱ የእቅድ አካል አድርጎ ነው ስራን የፈጠረው። ዘፍጥረት ምዕራፍ 2 ቁጥር 15 ስንመለከት እግዚአብሔር አዳምን እንዲሰራውና እንዲጠብቀው ቅድም መግቢያ ላይ እንዳነሳ በኤደን ገነት አስቀመጠው ይላል። ይህም የስራ ዋናው የንድፍ አካል መሆኑን ያሳያል። ስለዚህ ስራን ስናስብ ስራ ስጦታ ነው። እግዚአብሔር ስራን ለኛ ሰጥቷል፣ ስጦታ ነው። መጽሐፍ ቅዱስ ያን ያረጋግጣል። የእግዚአብሔር ቃል አዳምን በኤደን ገነት ያስቀመጠበት ሁለቱ ወሳኝ ነገሮች እነዚህ ናቸው። ከስራ ጋር የተገናኙ ሌሎች ከመረነት ጋር የተገናኙ ጉዳዮች ያሉ ቢሆንም ከስራ ጋር የተገናኙ ጉዳዮችን ስንመለከት እንዲሰራውና እንዲጠብቀው በኤደን ገነት አስቀመጠው ይላል። ይህንን ስንመለከት ትልቁ ስጦታ ነው። ስራ መርገም እንደሆነ ማሰብ አላዋቂነት ነው። ሰው በኃጢአት ውስጥ ከወደቀ በኋላ ኢፈርቱን ነው የጨመረው፣ እግዚአብሔር ድካሙን ነው የጨመረው። ሰው ደክሞ ላቡን አንጠፍጥፎ እጅግ ብዙ ድካም ደግሞ እንዲበላ እግዚአብሔር አድርጎታል እንጂ ስራማ ከዚያ በፊትም ነበር ማለት ነው። ሌላኛው መጽሐፍ ቅዱስ ስለ ስራ ምን ይላል? የምግብ ማግኛ መንገድ እንደሆነ ይናገራል። ምግብ የምናገኝበት መንገድ ነው ስራ። ማብላት የምንችለው ስንሰራ እንደሆነ የእግዚአብሔር ቃል ያረጋግጥልናል። የቀደሙ አባቶቻችን ጽፏል። አንደኛ ተሰሎንቄ ምዕራፍ 3 ቁጥር 10 ላይ ምንድን ነው የሚለው? ሊሰራ የማይወድ አይብላ ሲል ተናግሯል። ሁላችን የምናውቀው ክፍል ነው። መጽሐፍ ቅዱስ ራስንና ቤተሰብን ለማገዝ መስራት አስፈላጊ እንደሆነ ይናገራል። ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 ላይ ያን ነው የደገመው። መስራት እየፈለገ መስራት እየቻለ አቅም እያለው ጉልበት እያለው ጤና እያለው መንቀሳቀስ እየቻለ አንድ ሰው መስራት የማይፈልግ ከሆነ ያንን ነው ጳውሎስ ከእናንተ መካከል ሊሰራ የማይወድ ቢኖር አይብላ ያለው። መስራት የማይችል ሳይሆን ሊሰራ የማይወድ ቢኖር አይብላ ብሏል። ይሄ ሁላችንም የምናውቀው ክፍል ነው። በፊትም ብዙ ጊዜ በስተት እንጠቀመው የነበረ ነው። አሁን ግን አባቶቻችን እያረሙን ስላደግን ሊሰራ የማይወድ አይብላ ነው። ጤና እያለው መሄድ እየቻለ መስራት እየቻለ መንቀሳቀስ እየቻለ አእምሮ እያለው እጅ እግር እያለው አንድ ሰው መስራት የማይፈልግ ከሆነ ጳውሎስ ሊሰራ የማይወድ ምን አይሁን አይብላ ብሎ ተናገረ። ስለዚህ ስራን ስናስብ አንዱ ምግብ የምናገኝበት መንገድ ነው። ካልሰራን መስረቃችን አይቀርም። አሁን ሌብነት ለምን በዛ የሚለውን ጥያቄ ብናነሳ የማይሰሩ ሰዎች ስለበዙ ነው። አይሰሩም። ሰው ሲሰራ እነሱ ቀን ጊዜ ይተኛሉ፣ ሌሊቱ ሙሉ የሰውን ቤት እየሰረሰሩ ያድራሉ። የሰውን ቤት እየከፈቱ ያድራሉ፣ እየሰበሩ ያድራሉ።
ከዚያ ቀን ጊዜ ይተኛሉ፣ ሌሊቱ ሙሉ ደግሞ እየሰረቁ ሰውን እያስጨነቁ የሰውን ላብ፣ የሰውን ወዝ፣ የሰውን ድካም ያለ ከንቱ ያለ ክፍያ እየሰረቁ እየወሰዱ እናገኛለን። ሰው ሊሰራ ካልወደደ መስረቁ ግድ ነው። እውነት ለመናገር ከብርሃን እየራቅን ስንሄድ ወደ ጨለማ መቅረባችን ግድ እንደሆነ ሰው ስራን የማይወድ ከሆነ መስረቁ ግድ ነው። ለዚያ እንግዲህ ስራን ካልሰራን ምግብ የምናገኝበት ቦታ የለም ማለት ነው። ምናልባት ለምነን 1-2 ቀን ሰው ሊያበላን ይችላል። 1-3 ቀን ሰዎች ከኛ ጋር ሊቀጥሉ ይችላሉ። በጣም የምትወዱት ጓደኛችሁ ዛሬ ጋብዟችሁ ነገም ጋብዟችሁ ከነገ ወዲያም ቢጋብዝ በሚቀጥለው ቀን ኧረ እኔ አልችልም የራሴ ጉዳይ ብሎ በስርዓት የሚናገር በስርዓት ከኛ ጋር የሚያሳልፍ ሐሳቡን ሊቀይር ይችላል። እግዚአብሔርም መስራት እየቻለ ማይሰራውን ሰው በእውነት አያበላውም። እግዚአብሔር በምንም አይነት መልኩ እኛ ሰርተን እንድንበላ ነው መንገዱ የተዘጋጀው። አንዳንድ ሰዎች ምን ችግር አለ እግዚአብሔር ወፎችን እንኳን መግቦ የለም ወይ ብለው ያስባል። እውነት ነው፣ ወፎችን እግዚአብሔር መግቧል። አይዘሩም፣ አያጭዱም፣ በጎተራም አይከቱም። የኛ አምላክ ግን እነሱን ይመግባቸዋል። ያ ማለት ግን እኛ መስራት እየቻልን ሳንሰራ ቁጭ ብለን እግዚአብሔር ይመግበናል ማለት አይደለም። እንደዛ ካሰብንማ ከፀሐይ ዝናብ የመጠበቅ አይነት ይሆናል። ፀሐይ ለኔና ለእናንተ መቼም ዝናብ አትሰጥም። መቼም ከፀሐይ ዝናብ አናገኝም። ከፀሐይ የምናገኘው 2 ወሳኝ ጉዳዮች፣ አንደኛ ብርሃን ነው፣ ሁለተኛ ሙቀት ነው። አንደኛ ብርሃን፣ ሁለተኛ ሙቀት ነው። ከፀሐይ ዝናብ መቼም አናገኝም። ሳልሰራ እግዚአብሔር ይመግበኛል ብሎ የሚያስብ ሰው እኔ ልክ አይደለም ብዬ ነው ማምነው። መጽሐፍ ቅዱሳችን ጤና እያለው ልሰራ የማይወድ አይብላ ብሎ ስለዘጋ፣ ውድ የተወደዳችሁ ቅዱሳን ብዙ እንደሚሰሩ ተስፋ አደርጋለሁ። የማይሰሩ ጓደኞቻችንን እንዲሰሩ ብንመክራቸው ደግሞ በጣም ጥሩ ነው። በጣም ጥሩ ነው። ጠዋት ማለዳ ተነስቶ ጸጉሩን አበጥሮ ጂንስ አድርጎ ምንድን ነው የሚባለው ስኒከር ጫማ አድርጎ ጠዋት የጀመረ ሰው ቀኑ ሙሉ የሚዞር ከሆነ እሱ ልክ አይደለም፣ ልክ አይደለም። ከዚያ ማታ ተመልሶ ደግሞ ከእናቱና ከአባቱ ጋር ይጋጫል። በተለይ እናቱን ያስጨንቃል። ይመጣና ምግብ የለም ወይ ብላ ስትል ልጅ ሆይ ምግብ የለም አልደረሰም ብትል ምን እየሰራሽ ውለሻል ብሎ የወለደችው እናቱን ይቀጠቅጣል። ስለምትፈራ ዞሮ እስኪመጣ ድረስ ምግብ ታዘጋጃለች። አጋጣሚ አንዳንድ ጊዜ ደግሞ ስራ ባልተሰራበት ቤት ምግብም ሊኖር ስለማይችል ላታዘጋጅ ትችላለች። የዚያን ሰዓት ቢላዋ ይዞ ይነሳል፣ ጦር ይዞ ዱላ ይዞ ይነሳል በእናቱ ላይ። አባቱንም እንደዚያው ያስጨንቃል። ስለዚህ ነው ምግብ ማግኘት የምንችልበት መንገድ ይሄ እንደሆነ እኔ ማስበው። መስራት ግድ ነው ጤነኞች ከሆነ። ሌሎቹ መስራት ማይችሉ ሰዎችን እውነት ነው እግዚአብሔር ልክ እንደ ወፎች ይመግባቸዋል። ስለማይችሉ ለነሱ እግዚአብሔር ሌላ መንገድ ያዘጋጃል። ለዚህ ነው ያዕቆብን ስትመለከተው አቅም የሌላቸውን መስራት ማይችሉትን ወላጅ ሕፃናትን ራሳቸውን በራሳቸው መደገፍ ማይችሉትን እኛ መደገፍ እንዳለብን እግዚአብሔር ያረጋግጣል። ግን መስራት ያለበት አቅም ያለው መንቀሳቀስ ያለበት እንደኔና እንደናንተ አይነት ትውልድ ለሌሎች ለመትረፍ ለራሱ ምግብ ለማግኘት መስራት እንዳለበት መጽሐፍ ቅዱስ ያረጋግጣል። ስለዚህ መጽሐፍ ቅዱስ ስለ ስራ ምን ይላል? የምግብ ማግኛ መንገድ እንደሆነ ይናገራል። መስራት አለብን ነው ብለው ለመብላት መስራት አስፈላጊ እንደሆነ በእውነት ሁላችንም እናምናለን። ግን ምን ያህል እንሰራለን የሚለውን ደግሞ ብናነሳ ጥሩ ነው። እኔ ሳስበው የኔና የእናንተ ጊዜ በከንቱ እየጠፋ እንደሆነ ማምኑ የአብዛኞቻችን የሁሉ አይደለም። አንዳንድ ተግቶ ለፍቶ የሚሰራ ሰው አለ። አብዛኛው ሰው ግን በእውነት ጊዜውን በከንቱ እያባከነ ነው። ቀደም አቶ ደሳለኝን አይታችኋል። የጊዜ አይነት ሌላኛው ሁለተኛው የጊዜ አይነት ከዚህ ጋር ማሳሰብ ያለብን ጉዳይ አቶ ጊዜ አለኝ የሚል የጊዜ አይነት አለ። አቶ ጊዜ አለኝ የሚል የጊዜ አይነት ችግር የለም ነገ እሰራለሁ ብሎ ቀንም ምተኛ ማታ ምተኛ በሽተኛ ካልሆነ በስተቀር ጥሩ አይደለም።
ምን ችግር አለ? ገና እኮ ልጅ ነኝ ይላል፣ ወጣት ነኝ፣ ነገ እሰራለሁ፣ አሁን እችን ጊዜ ላሳልፍ ይላሉ። አንዳንዶች እንደዛ ነው ብሉት ስትመክሯቸው ይላሉ። ያንተን ጊዜ ጨርሰህ በእኔ ጊዜ ውስጥ አትግባ ብለዋል። ጊዜ ነው ትንሽ ልሩጥ፣ ትንሽ ብዘል ጥሩ ነው ብለው ያለ ዓላማ ከቦታ ቦታ የሚንቀሳቀሱ ወንድም እህቶቻችን አሉ። አንዳንዶች ጊዜ አለኝ ብለው ስለሚያስቡ ነው። አቶ ጊዜ አለኝ ብለው ስለሚያስቡ የጊዜ አይነት ናቸው። ነገ እሰራለሁ ብለው ያቅዳሉ። እንግዲህ እኛ ስለ ነገ አናውቅም። ትናንት ለእኛ ታሪክ ነው፣ ዛሬ ደግሞ እውነት ነው። ነገ እምነት ነው ለኛ። እውነተኛ ሰው ዛሬ ላይ ቆሞ ነገውን ይገነባል። ስለ ትናንት ማውራት ጥሩ ነው። የምንማርባቸው ማዕት ነገሮች ይኖራሉ። ከትናንትና ታሪክ አስተማሪ ስለሆነ ሶስቱም ጊዜያት በጣም ጥሩ ናቸው፣ ያስተምሩናል። ዛሬ እውነት ነው እየኖርን ነው፣ ነገ እምነት ነው። ስለዚህ እኔ ነገ እሰራለሁ ብሎ ለነገ ዛሬ መሰራት ያለበትን ስራ የሚያሻግር ሰው በእውነት ራሱን እየጎዳ እንደሆነ ነው ማምነው። ምክንያቱም በየቀኑ እድሜያችን እየቀነሰ ነው የሚሄደው። እግዚአብሔር በዚህ መልኩ እየፈጠረን ይመስላል ሳስበው። እድሜያችን ቀን በጨመረ ልክ እድሜያችን እየቀነሰ ይሄዳል። የሰውነት ሲስቴሙም እንደዛ የተፈጠረ ይመስለኛል። እና ዛሬ መሮጥ እየቻለ ግድ የለም ነገ እሮጣለሁ ብሎ የሚተኛ ሰው ጥሩ አይደለም። ራሱን እየጎዳ ነው። ራሱን አንድ ጊዜ መጨረሻ ላይ መውጣት በማንችልበት አዛቅት ውስጥ ገብተን ይጸጽተናል እና ያለን ዶክተር ዮብ በእውነት የኢትዮጵያን እድሜ ከፋፍሎ አስቀምጧል። ከ1 እስከ 15 ያለውን ምን ብሎ ነው ያስቀምጠው? አንድ ሰው ራሱን ለማግኘት የምጣጣርበት ወቅት ነው። እኔ ማን ነኝ ብሎ ራሱን ለማግኘት የምጣጣርበት ወቅት ወይም ያንን ጥያቄ ለመመለስ የሚተጋበት ጊዜ ነው። አንድ ሰው ይላል። ያ ጊዜ ጥሩ ነው፣ ችግር የለውም። አንድ ሰው ጊዜውን ተጠቅሞ እኔ ማንነኝ የሚለውን ጉዳይ ለማወቅ ማሰብ ችግር የለበትም። ከዚያ በኋላ ያለው ጊዜ ነው ግን የሚያሳዝነው። ከዚያ በኋላ ያለው ጊዜ ያሳዝናል። አንዳንዶች ምን ያደርጋሉ? የሚወዱትን ሰው ለመምሰል ቀጥሎ ያለውን 15 ዓመት እንደሚጠቀሙ ይናገራል። የመጀመሪያውን 15 ዓመት እኔ ማንነኝ የሚለውን ጥያቄ ለመመለስ በጣም ሲተጉ ሲወጡና ሲወርዱ ያሳያል። የሚቀጥለውን 15 ዓመት ግን እነሱ የሚወዱትን ሰው ለመምሰል ሲጣጣሩ ጊዜያቸው እንደሚያሳልፉ ከዚያ ደግሞ የሚቀጥለውን 15 ዓመት ወደ ኋላ ተመልሰው እኔ ቆይ ይሄንን 15 ዓመት እንዴት አሳለፍኩ ብለው ያን እያሰቡ ያሳልፋሉ። አሁን 45 ዓመት አለቀ። ከ45 ዓመት በኋላ ደግሞ ሰው ሊሰራ ይችላል፣ በጣም ውጤታማ ሊሆን እንደማይችል ያረጋግጣል። እንደውም እንዲህ ነው ብለው ለ8 ሰዓታት በእንቅልፍ ላይ የሚቆየው ማንነት እየቀነሰ ስለሚሄድ አሁን የእንቅልፍ ጊዜው እየጨመረ ይሄዳል። የእንቅልፍ ጊዜው እየጨመረ ይሄድና ውጤታማ መሆን ከምትችልበት አካባቢ ያስወጣዋል። ከዚያ በኋላ የሚቀጥለውን 30 ዓመት የጸጸት ጊዜ አድርጎ ይከፍላል። ያሳዝናል። በእውነት ለመናገር አሳዛኝ ህይወት የሚኖሩ ሰዎች አሉ። አሳዛኝ ህይወት የሚኖሩ የሰው እድሜ አማካዩ እንደዛ 75 ብለን ካሰብን 70 ከ80 እስከ 80 ከዚያ በኋላ ድካምና መከራ ብለን ካሰብን ይሄንን መሪ መከተል ደግሞ ግድ ነው። ብልጥ ሰው ወይም አዋቂ ሰው ዛሬ ላይ ቆሞ ነገውን ይገነባል። ዛሬ ላይ ቆሞ ነገውን ይገነባል። እነዚያ ምኞቶች ክፉ ናቸው አላለም ዶክተር ኢዮብ። በጣም
ምርጥ ነው ይላል። የመጀመሪያው መልካም ምኞት ነው። ምክንያቱም ሰው ራሱን ለማግኘት መጣጣር ስህተት ነው አላለም። ደስ ይላል ነው የሚለው። ይሄ መልካም ምኞት ነው። ግን ቀጥሎ ያለውን ፎልስ አይዴንቲቲ ይለዋል። እውነተኛ ያልሆነው ማንነት፣ ውሸተኛ ማንነት። እኔ እንትናም ቢመስል ምን ትርጉም አለው? እኔ ራሴን ካሉ ብሎ ነው የሚያስበው። ምን ያደርጋል? ከንቱ ነው። እኔ ክርስቲያን ሮናልዶን ቢመስል ምንድን ነው ትርጉሙ? በራሴ መሆን ካልቻልኩ ምሳሌ ማለት ነው። ከዚህ የተነሳ ይጎዳሉ። ቀጥሎ ያለውን ጊዜ የኪሳራ ጊዜ ይለዋል። ተጨማሪ ኪሳራ። መጀመሪያ ማን እንዳሰቡ ማንን እንደመስሉ እያሰቡ ቆዩ። እዛ ደግሞ ሌላውን ሰው ለመምሰል አስበው ቆዩ። አሁን ደግሞ ተጨማሪ ኪሳራ ይጨምራል። ከዚያ በኋላ ያለውን ጊዜ ከ45 እስከ 60 ያለውን ደግሞ ሲያስቀምጥ ምን ብሏል? ለኔ ማን ነው ሁለተኛ እድል የሚሰጠኝ? ያንን ጊዜ ባገኘው ቁጭ ብዬ ማር ነበር፣ አጠና ነበር፣ ይሰራ ነበር፣ ይነግድ ነበር፣ ይለፋ ነበር። ሁለተኛ እድል የሚሰጠኝ ሰው ማን ይሁን ብሎ ያን እያሰበ እንደገና ደግሞ ተጨማሪ ኪሳራ ውስጥ ይገባል ይላል። የመጨረሻውን ከ60 እስከ 75 ያለውን በምንና እንዴት ፈጥነው እንዳለፉ በማሰብ በመቁነጥነጥ በጭንቀት የሚቀጥለውን ህይወት እስከ ሞት ድረስ እንደሚመራ ይናገራል። የቁጭት ጊዜ ወይኔ ምን ያደርጋል? አሁን አለፈልኝ። ምንድነው ማረገው? ወዴት ነው የሚሄደው? ማን ነው የሚረዳኝ ብሎ በማሰብ አስባችሁ እንደሆነ እኛ መስራት የሚገባንን ጊዜ በትምህርት ቤት ላይ ኢንቨስት ማድረግ የሚገባንን ጊዜ ኢንቨስት ሳናረግ አሳልፈን የመጣን አንዳንድ ሰዎች ዛሬ ላይ ቁጭ ብለን ስናስብ ያሳዝናል። ያኔ ይሄ አእምሮ ቢመጣ እኔ ቁጭ ብዬ ቢሰራ ብለን እናስባለን። እንደ ሁለተኛ እድል ባገኝ ብለን እናስባለን። ደግሞ አይሆንም። ችግሩ ውሃ ከፈሰሰ በኋላ ተመልሶ ሊመጣ እንደማይችል ከኔ በላይ እናንተ ታውቃላችሁ። ለዚህ ነው ጊዜ ያልፋል። ፈረንጆች ይላሉ ተብሎ ብዙ ጊዜ ሲወራ ሰምታችኋል። ጊዜ ወርቅ ነው። ጊዜ ወርቅ ነው። ጊዜ ደግሞ ከወርቅም በላይ ነው። ወርቅ በገንዘብ ይገዛል፣ ጊዜ አይገዛም ካለፈ በኋላ። ለዚህ መጽሐፍ ቅዱስ ስለ ስራ የምናገረውን ጉዳይ ከነዚህ ነገሮች ጋር አያይዘን ማየት ግድ ይላል። የምግብ ማግኛ መንገድ እንደሆነ ይናገራል። ምግብ ማግኘት የምንችለው በተሰጠን ጊዜ ውስጥ ሆነን ስራ በአግባቡ ከሰራን ነው። ካልሆነ ከሰው በታችን የምንሆነው ለማኝ እንሆናለን፣ ለሌሎች የማንተርፍ ሰዎች እንሆናለን። ዛሬም በአባቶቻቸው ስር ጥገኛ የሆኑ ጎልማሳ ወጣቶች አሉ። ጥገኛ የሆኑ ትናንትና የሆነ ለቅሶ ሄደን ነበር ከታላቅ ወንድሜ ጋር። አጋጣሚ እዛ ከደረስን በኋላ ለቅሶውን ገብተን ከወጣን በኋላ አንድ ወንድም ተከታትሎ መጣና አንድ ጥያቄ ያነሳል። እኔ በጣም ተቸግሬያለሁ፣ እንደውም ስራ መስራት የምችልበት ቦታ ቢፈጠርልኝ በጣም ደስ ይለኛል። አጋጣሚ ስራ የሚያሰራ ሰው ካገኛችሁ እባካችሁ እኔን አገናኙ ከዚያ ሰው ጋር። ከዚያ በኋላ ታላቅ ወንድሜ ጠየቀው፣ እድሜ ስንት ነው ብሎ ጠይቀው ነገር አሁን 47ኛ ዓመቴን ይዣለሁ። ምንም ስራ ስለሌለው ያለፈውን ጊዜ በከንቱ ስላሳለፈ አሁን ከ47 ዓመት በኋላ ስራ ይፈልጋል። ኦኬ ስራ ሊኖር ይችላል፣ ግን ደግሞ ምናልባት እያንዳንዱ ስራ መስፈርት ካለው እስከ 47 ዓመት ባዶ እጁን የተጓዘ ሰው እንዴት አድርጎ ነው ወደ ስራ ማስገባት የሚችሉት? እንዴት ሊሆን ይችላል? በጣም ተቸግሬያለሁ ይላል። አላገባም። ከንቱ ቦታ ነው ጊዜውን ያሳለፈው። ምናልባት የተወደዳችሁ ወንድሞቼና እህቶቼ አንድ ጉዳይ ብናስብ ጥሩ ነው። እኛ ብቻችንን አልተፈጠርንም። ከኛ ጀርባ ትውልድ አለ። ያ ትውልድ ደግሞ እኛን ይፈልጋል። አንተን ይጠብቃል፣ አንቺን ይጠብቃል፣ እኔን ይጠብቃል። ለነዚያ ሰዎች ቅድም እንዳልን ስራ መንገድ ነው እንደምለው ቃል መልካም መሰረት ጥለን ለማለፍ በእውነት መሮጥና መስራት ካለብን መሮጥና መስራት ያለብን በጊዜያችን ነው። በጊዜያችን ነው። ከንቱ ቦታ ለጊዜ አለማሳለፍ ነው።
አሁን ይሄ ሰው ምን ይጠቀማል? አሁን ያየነው ሰው ምን ይጠቀማል? ምን ይጠቅማል? 15 ዓመት እሺ ጥሩ ምኞት ብሏል። መልካም ምኞት ነው ይላል። ራሱን ለማወቅ ትግል ያረበት ጊዜ። ቀጥሎ ያለው 15 ዓመት እሱ የሚያደንቃቸውን ሰዎች ለመምሰል እየሞከረ ያሳለፈበት ጊዜ ነው። በቃ እንደ እንትና ሆናለሁ እንደ እንትና ሆናለሁ ብሎ ሳይሆን ቀረ። የቀጥለውን ጊዜ ደግሞ ያንን 15 ዓመት እንዴት እንዳሳለፈ ለማወቅ ሲጣጣር 15 ዓመት እንደገና በድጋሚ ሶስተኛ ኪሳራ 45 ዓመት ጨረሰ። ከ45 ዓመት በኋላ ሌላኛው ኪሳራ ደግሞ ወጣ። ሁለተኛ እድል ለኔ የሚሰጠኝ ማን ነው ብሎ ያንን ጉዳይ ሲያስብ ያለፈው አልፏል። በድጋሚ ያመጣም ጊዜውን አሳለፈ። ምን ትርጉም አለው? ከ60 በኋላ ያለውን ደግሞ በጭንቀት አሳለፈ። ያ እንዳይሆን በተቻለ መጠን እግዚአብሔር ብረዳን፣ እግዚአብሔር ብረዳችሁ። ያለፈው አልፏል። ከዚህ በኋላ ግን በሚቀጥለው ጊዜ በብዙ ፍጥነት በከባድ ውሳኔ ምላጭ በሚያስወጥ ውሳኔ በከንቱ ጊዜያችን እንዳይባክን ስራ እንድንሰራ እግዚአብሔር በዚህ ምሽት ያሳስበናል። ከሰራን እግዚአብሔር ያግዘናል። በእውነት እግዚአብሔር እሱ አምላክ አይደል ብሏል እኮ እሱ የእጅን ስራ ስንሰራ እግዚአብሔር ይረዳናል። እንግዲህ የእጅ ስራ የሚለውን አባቶቻችን ተርጎሞታል በብዙ መልኩ። ሰው በእጅ ብቻ አይሰራም። ወደ እጅ ከመምጣቱ በፊት ሐሳብ አለ። ወደ ሐሳብ ከመድረሱ በፊት ልብ አለ። ማን ነው? ወደ እጅ ከመድረሱ በፊት ከሐሳብ በኋላ ልብ አለ። ከልብ በኋላ እንደምታውቁ ተግባር አለ። ስለዚህ እግዚአብሔር ቀጥሎ ባለው ጊዜ እንደ ባለ አደራ በእኔና በእናንተ እጅ ትውልድን ስለሚያስቀምጥ በተቻለ መጠን ለመስራት ወስነን ወደ ስራ ስንመለስ እግዚአብሔር ከጎናችን እንደሚቆም አልጠራጠርም። እግዚአብሔር ያለ ልዩነት ይባርካል። ወንድ ሴት ሳይል የሰሩ ሰዎችን እግዚአብሔር ይባርካል፣ ባርኳል። ክርስቲያን አይዛብ ሳይል እግዚአብሔር የሰሩ ሰዎችን ተግተው ስለሚሰሩ እነሱ ተባርከዋል። እነሱ የሚላቸው እነዚህ ከኛ እምነት ውጪ ያሉትን ኢየሱስ ክርስቶስ ኢየሱስን የግል አዳኝ አድርገው አልተቀበሉ ኢየሱስ እንደሚያድን ማያምኑ ሰዎች በብዛት በቀደሙ አባቶቻችን እነሱ እየተባሉ ተጠርተዋል። ብዙ ቦታም እየተለመደ ነው። እነሱ እንኳን ተባርከዋል። ከኛ በላይ ማለት እችላለሁ። እኛ ጋር ሁለት በረከት ይኖራል፣ ምድራዊና ሰማያዊ በረከት። እኛ ደግሞ ሁለቱን ለማስኬድ ለሁለቱ የሚመጥን ህይወት መኖር ደግሞ ግድ ነው። ለሁለቱም የሚገባ ጊዜ መስጠት ግድ ነው። ለምድራዊም ለሰማያዊም ማለት ነው። በዚያ መልኩ ካሰብን ከዚህ ምሽት ጀምሮ ወደ አንድ ጉዳይ እንድትመጡ በጌታ ፍቅር ጠይቃችኋለሁ። ራሳችንን መጠየቅ ነው። እኔ ያሳለፍኩት ጊዜ ምን አይነት ጊዜ ነው? በምን አይነት መልኩ ስራ እየሰራው አሳለፍኩ? ከዚህ በኋላ በምን አይነት መልኩ ራሴን እመራለሁ? እንዴት ሶኜ ነው ከኔ ጀርባ ያሉትን ሌሎችን ማገዝ የምችለው? ወደምለው ሐሳብ እንድንመጣ የሰማይና የምድር ጌታ እግዚአብሔር ጸጋውን ያብዛልን። ጸልየን እናቆማለን። በእውነት አሳድገ ጌታ ሆይ በፍቅር በከንቱ መተበያችን ቅር በእውነት አሳድገ ጌታ ሆይ በፍቅር